የቴክኒክና ሙያ ተቋማት ሀገሪቱ የጀመረችውን የመበልጸግ ራዕይን በአዳዲስ ቴክኖሎጂዎች እያገዙ እንደሚገኝ ይነገራል። የደቡብ ኢትዮጵያ ክልላዊ መንግስት ቴክኒክና ሙያ ስልጠና ቢሮም በስሩ የሚገኙ የቴክኒክና ሙያ ተቋማትን በማደራጀት ብቁና ተወዳዳሪ ዜጎችን ለመፍጠር በሚደረገው ጥረት ውስጥ የድርሻውን በመወጣት ላይ ይገኛል። የደቡብ ኢትዮጵያ ክልላዊ መንግስት የቴክኒክና ሙያ ስልጠና ቢሮ ኃላፊ አቶ አብዮት ደምሴ በውድድሩ መክፈቻ ላይ ተገኝተው በዝቅተኛና በመካከለኛ ደረጃ ብቃት ያላቸው ባለሙያዎችን ማፍራት ተቀዳሚ ዓላማ ስለመሆኑ አንስተዋል። የቴክኒክና ሙያ ቢሮ ከተሰጡት ዋና ተልእኮች አንዱ በመካከለኛና በመካከለኛ ደረጃ ብቃት ያላቸውን የሙያተኞች ፕሮፌሽናልስ እና ቴክኒሻኖችን ማፍራት ነው። በዚህም የሀገራችንን ብልጽግና የኢትዮጵያን ብልጽግና በከፍተኛ ሁኔታ ማሳለጥ ነው፣ መደገፍ ነው የሚጠበቅብን ማለት ነው። የደቡብ ኢትዮጵያ ክልልም በአዳዲስ ቴክኖሎጂዎች ፈጠራና አቅርቦት ረዥም ልምድ ያለው ነው ያሉት አቶ አብዮት በምስራቅ አፍሪካም ተወዳዳሪና አሸናፊ ተቋማትን መፍጠር መቻሉንም አንስተዋል። ይሄ ክልል ደግሞ በተለይ ባለፉት ጊዜያት ላይም ትልቅ ተሞክሮ ያለው ክልል ነው። እንደምታውቁት እስከ ምስራቅ አፍሪካ ይሄው ኮሌጅ የአርባ ምንጭ ፖሊ ተወዳድሮ ያሸነፈበትን የቴክኖሎጂ ባለቤቶችም ነን። በዚህ ዓመት ደግሞ አንገደብም፣ በአፍሪካ ብቻ አልፈን መሄድ መቻል አለብን ወደ ዓለም። እዛም ምቹ ሁኔታዎች አሉ፣ እንደ ሀገር ብዙ ይጠበቅብናል ማለት ነው። ይህ በአርባ ምንጭና በወላይታ ሶዶ ከተሞች የሚካሄደው የክህሎት ውድድር በሀገሪቱ ብሎም በክልሉ ለሚገኙ ኢንዱስትሪዎች ብቁና አስተማማኝ ባለሙያዎችን ለማቅረብ ያግዛል ያሉት ደግሞ በደቡብ ኢትዮጵያ ክልላዊ መንግስት ቴክኒክና ሙያ ስልጠና ቢሮ የቴክኖሎጂ ሽግግርና ኢንዱስትሪ ኤክስቴንሽን ዳይሬክተር የሆኑት ወይዘሮ አበራሽ አለሙ ናቸው። እንግዲህ በዋናነት የቴክኒክና ሙያ ዋናው ዓላማው በክህሎት የበቃ ዜጋ ለኢንዱስትሪው ማቅረብ ነው። ስለዚህ ትልቁ የኛ ስራ በክህሎት የበቃ ዜጋን አፍርተን ለኢንዱስትሪው የማቅረብ ስራ ስለሆነ አሁን ይሄ ውድድር ነው። በእርግጥ ውድድሩ በዚህ በኩል ብቻ የሚያልቅ አይደለም። ከታች ከኮሌጅ ጀምሮ ውድድሮች ተካሂደው የመጡበት ሂደት አለ። ከኮሌጅ የተሻለ ውጤት ያመጡት ወደ ክላስተር ሌቨል መጥቶ ክላስተር ላይ ደግሞ የተሻሉትን ሪጂናል ሌቨል ላይ ነው አሁን እያወዳደርን ያለ ነው። ስለዚህ እንደ ክልል በ20 ሙያዎች ውድድር እየተካሄደ ነው ያለው የክህሎት ውድድሩ። ስለዚህ ከ20 ሙያዎች 10ሩ ሙያ እዚህ አርባ ምንጭ ክላስተር ላይ ነው እየተደረገ ያለው። ስለዚህ በእነዚህ በ10ሩ ሙያዎች እዚህ በሚደረገው ውድድር ላይ የተሻለ ፐርፎርም የሚያደርግ የተሻለ ተወዳዳሪ ለአገር አቀፍ ውድድር ይዘን ለመቅረብ ነው። በውድድሩ ላይ ከሚሳተፉ ወጣቶች መካከል ተማሪ ነጻነት ማቴዎስና ሄኖክ ተስፋዬ በበኩላቸው ውድድሩ የእርስ በርስ የእውቀት ሽግግር ከመስጠቱም በዘለለ እውቀታቸውንም የሚያዳብሩበት ስለመሆኑ ለደቡብ ቴሌቪዥን ተናግረዋል። እኔ ኤፍቢኤስ ነው ኪዬ ነው የምወዳደረው። ከክላስተር ውድድር በኋላ እስካሁን በየቀኑ ትሬን እያደረግኩ ነው ያለው፣ እየሰለጠንኩ ማለት ነው። ራሴ አስተማሪ ተመድቦ በተግባሪም በቲዮሪም ሁሉንም ነገር በደንብ እየሰለጠንኩ ነው የቆየሁት። ይሄ ውድድር በጣም ቆንጆ ነው፣ ምክንያቱም ሁላችንም ስኪላችንን የምናዳብርበት ነው። የተለያዩ ባለሙያዎችን የተለያዩ ሰዎችን የምናውቅበት ቦታ ነው የሚሆነው። በተመሳሳይ ስኪል ላይ ያሉ ሰዎችን ማግኘት ራሱ ቀላል ነገር አይደለም እና ደግሞ ዛሬ የተዘጋጀው ይሄ ውድድር ለነገ ደግሞ የተሻለ ተዘጋጅተን እንድንበረታ ነው የሚያደርገን ከትምህርቱ ባሻገር ማለት ነው። በጣም ቆንጆ ነው። ክልላዊው የክህሎት ቴክኖሎጂና ጥናታዊ ምርምር እንዲሁም ኤግዚቢሽን ከሚያዝያ 15 ቀን ጀምሮ ለተከታታይ ቀናት ይካሄዳል። ለደቡብ ቴሌቪዥን ለተጠናቀረው ዘገባ በኃይሉ ሙሉጌታ ነኝ ከአርባ ምንጭ።